የጓደኛ የክፋት ጥግ የታየበት የቅዱሳን ይርጋለም አሰቃቂው የግድያ ወንጀልና የፖሊስ ምርመራ ውጤት የጓደኛ የክፋት ጥግ የሚሶርድ አሸናፊዋን እህት እዚሁ መሃል ከተማ ላይ አግተው ገድለዋታል። ፖሊሱም ስለመረጃውና የተያዙትን ተጠርጣሪዎችን ሰዎች ይፋ አድርጓል። ስለሱም እንመለከታለን። ስልኬን ወስዳለች። ስልኬ ጠፍቷል ያልነገርኩህ። ስልኬ የኔም ስዊች ኦፍ ነው የሷም ስዊች ኦፍ ነው። ኦኬ ከዛ እንደዛ ግራ እየተገባው ያለው በቃ የሆነ መመሳጠር አለ ምለው መተው ጠየቁ። እየፈለግሻት ነው? እየፈለገችሽ እኮ ነው ጠፍተሽባት እንዴ እንደዚህ ቁሚ ብላኝ የለ እንዴ ወዴት ነው የምትፈልገኝ ምናምን። ከዛ እየፈለገችሽ ስታጣሽ እዚህ ወደ ላይ ሄደች። ላይክ ተሰብስበዋል ማለት ነው አሉ። በቃ ይሄ ፋሚሊያር የነበሩት የማውቃቸው ፌሶች እንዳለ አሉ ማለት ነው እዛ ተሰብስበው። ከዛ እሷ ግን የለችም። እሷ የለችም። ቃሳለፋ ሰጣች። የጸሎት ነጋዴዎች ህዝቡን ስላጭበረበሩ ታላላቅ ሚዲያዎች ሳይቀሩ ጀሮ እየሰጧቸው ይገኛሉ። የ1000 ብር አለ፣ የ1500 አለ፣ የ10000 ብር አለ፣ ይቀጥላል። ኦርቶዶክስ ተዋሕዶ ቤተክርስቲያንን ለመውረስ መንገድ ቀይሰው ነበር። ስለሱም እንመለከታለን። ዳዊት ምኞት ስምህን ልቀይረው? ቀይረው። ሚሊዮን ልበልህ? አልፈልግም። የእግዚአብሔር ሰው አልፈልግም። ሚሊዮን ዛሬ ምንም ነገር አይገዛም። ሌላ ይቀርልኝ። እግዚአብሔር ትልቅ ነው። ቢሊዮን ልበልህ? እሱም አይሆንም። ብዙ ሰዎች አላቸው የእግዚአብሔር ሰው። ትሪሊዮን ልበልህ? እነ ኤለን መስክ የሚባሉ ትልልቅ ቱጃሮች አላቸው የእግዚአብሔር ሰው። ሰው ያልደረሰበትን ነው እግዚአብሔር ማድረግ። ኦርቶዶክስን እንዴት እንውረስ የሚል ወደ 7 ስትራቴጂዎች አሉ። እሺ አንደኛው የኦርቶዶክስ አባቶችን ታዋቂ አስተማሪ፣ ታዋቂ ዘማሪ፣ ትልልቅ ሰዎችን መተዋወቅ፣ ማድነቅ። ተስፋ አስቆራጭ ንግግሮች በየሶሻል ሚዲያው የሚነገሩት ዓለምን በሙሉ አይተው የጨረሱ ይመስላሉ። እንዲሁም የፈጣሪን ስራ ሙሉ የመረመሩ ይመስላሉ የአንዳንድ ሰዎች ንግግሮች። ስለሱም እንመለከታለን። በጣም ታሳፍሪያለሽ። ለዚች በደም ካንሰር እየተሰቃየች ላለች ለ10 ዓመት ህፃን አድርሱልኝ ብላ እቺ የምትመለከቷት ግለሰብ የሰራችውን ቪዲዮ ባካችሁ አንዴ አዳምጡ። በጣም ይቅርታ አድርጉልኝ። ለዚች ገና እንቡጥ ገረዳ አድርሱልኝ። ምንም ነው የማይጠቅመው እዚህ ምድር ላይ። እግዚአብሔር ቢፈቅድ ብትኖሪ ለእናትሽ በተለይ በጣም ደስ የሚል ነገር ነው። ግን እግዚአብሔር ካልፈቀደ፣ እግዚአብሔር ከፈለገሽ ወደ አምላክሽ እቅፍ ይሻልሽ። ሰላም ሁላችሁም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። እንኳን ለገናናው መልአክ ለቅዱስ ኡራኤል ዓመታዊ ክብረ በዓል አደረሳችሁ አደረሰን። ይህ ቪዲዮ ከደረሳችሁ ቪዲዮውን ላይክ፣ ሰብስክራይብ፣ ሼር በማድረግ ለተወዳጅ ክርስቲያናዊት ወንድሞቻችን አድርሱ። ቀጥታ ወደ ቪዲዮቹ እንሄዳለን። ዛሬ ቆራጡ ኦርቶዶክሳዊ ማህተባቸውን ጥብቅ አድርገው የያዙ ጀግናው አባታችን ምሳሌያችን የብፁዕ አቡነ ጴጥሮስ የረፍት በዓላቸው ነው። እንዲሁም የገናናው መልአክ የቅዱስ ኡራኤል በዓሉ ነው። እስኪ ስለ በዓሉ ትንሽ እንከታተል። አንድ ክርስቲያን ሐምሌ 22 የሚከበረውን የሊቀ መላእክት የቅዱስ ኡራኤል ዓመታዊ ክብረ በዓል ለምን እንደሆነ ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። በዚህ በመጽሐፈ ሄኖክ ምዕራፍ 6 ከቁጥር 2 ላይ ከመላእክት አንዱ ኡራኤል በመብረቅ በነጎድጓድ የተሾመ መልአክ ነው ይላል። ከሰባቱ ሊቃነ መላእክት መካከል ቅዱስ ኡራኤል ነው ማለት ነው። እንግዲህ ቅዱስ ኡራኤል ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ ደሙን በጽዋ የተቀበለ በየአካባቢው ቤተክርስቲያን በሚሰሩበት ቦታዎችን የረጨ ደግሞ እናታችን ቅድስት ድንግል ማርያም በስደቷ ጊዜ የረዳት ታላቅ መልአክ ነው። ስለዚህ ሐምሌ 22 ስለምን ይከበራል ቢሉ ቅዳሴ ቤቱን የከበረበት አንድም ደግሞ ለዕዝራ ሱቱኤል የጽዋን ያጠጣበት ዕለት መታሰቢያ ሆኖ ይውላል ማለት ነው። እንግዲህ የቅዱስ ኡራኤል ረዴቱ በረከቱ በእኛ ላይ ይደርብን። ወስብሐት ለእግዚአብሔር። አባታችን ቡራኪያቸው አይለየን። ቅዱስ ኡራኤል ሁላችንንም ይባርከን። በርካቶቻችን በየሶሻል ሚዲያው በምንሰነዝራቸው ትችቶች፣ በምንሰጣቸው ሐሳብ አስተያየቶች ለሰው ሕይወት መጥፋት ምክንያት እየሆን እንገኛለን። አንዳንዶቻችን ይችን ዓለም መርምረን የጨረስናት ይመስለናል። የፈጣሪንም ስራ መርምረን የጨረስነው ይመስለናል። ይቼታችን ገና በ10 ዓመቷ የደም ካንሰር ተጠቂ ሆናለች። ታዲያ ብዙ ተስፋ አላት፣ የመዳን ተስፋ አላት።
ከታከመችም ልትድን ትችላለች። እሷም መኖር ትፈልጋለች። በጣም ደስ የሚል ነገር ነው። ግን እግዚአብሔር ካልፈቀደ እግዚአብሔር ከፈለገሽ ወደ አምላክሽ እቅፍ ይሻልሻል። እዚህ ምድር ላይ እንደሚታየው የሚያጓጓ ነገር የለም። ያለቀ የመጨረሻ ዘመን ላይ ነው ያለነው። በጣም ታሳፍሪያለሽ፣ በጣምም ታሳዝኛለሽ። በፍጹም እንዲህ አይባልም። አንቺ ወተሽ በድፍረት ከዚህ ዓለም ብትሰናበችም ችግር የለም ብለሽ በዚህ ልክ የተናገርሻት እቺ የምትመለከቻት የ10 ዓመት የደም ካንሰር ታማሚ ህፃን ለመኖር ምን ያህል ጉጉት እንዳላት እስቲ አንዴ አዳምጪ። አድነኝና እንደዚህ ያወሩብኝ ሰዎች ትሞታለች አተርፍም ብለው ያወሩብኝ ሰዎች ላሳፍራቸው ነው ስለ ነበረው ሌላ ምንም ማለት ነው። ምክንያቱም በቃ እሱ ነው የሰጠኝ፣ እሱ ነው ብትብለኝ። በደንብ ሰማሻት? እቺ ህፃን ምን ያህል ለመኖር ጉጉት እንዳላት። እድሜዋ ገና 10 ዓመት ነው። በልጅነት እድሜያችን ብዙዎቻችን በሷ እድሜ የምንጫወትበት የምንደሰትበት እድሜ ነው። በዚህ ሰዓት እንደሷ እድሜ በሷ አእምሮ ስቴጅ እንደዚህ አይነት ቪዲዮ ለሷ አድርሱ ብሎ መስራት ምን የሚሉት ጋጠወጥነት ነው? ስለ ቤተሰቦቿስ ጥቂት እንኳን አስበሻል ወይ? በእናት በአባቷ ቦታ ሆነሽ አስበሻል? ልጃቸውን ከዛሬ ነገ ፈጣሪ እንዲምርላቸው እያለቀሱ ከጎኗ ለሚያስታምሟት ቤተሰብ ይሄ ምን የሚሉት ቪዲዮ ነው? በቃ አንቺ የዓለም ነገር በጣም ገብቶሽ። ታችንም አይዶት እንደሚታወቀው በሶሻል ሚዲያ ላይ በርካታ ሐሳቦችን ታስተላልፋለች። እንደሚታወቀው አይምሯ ደግሞ እጅግ ምጡቅ ነው። ቤተሰቦቿ በዛ ላይ አሉ። ታዲያ አንዳንድ ሰዎች ተስፋ አስቆራጭ ንግግር እናገራለን። ቸር እግዚአብሔር እኮ የሞተን ሰው ያስነሳል። አልዓዛርን ከመቃብር አስነስቷል። ያን ስንት ዓመት ሲጥላ የነበረውን ያቺ 12 ዓመት ደም ሲፈሳች የነበረችውን ሴትዮ ብዙዎችን አስድኗል። አሁንም ብዙዎች አይናቸው የጠፋ በርካቶች በካንሰር ሲሰቃዩ የነበሩ በጸበሉ በበርካታ ነገር ሲፈወሱ እናያለን። ነገር ግን እዚህ ምድር ላይ አንዳንድ ሰዎች ተስፋ አስቆራጭ ንግግሮች እናገራለን። በፍጹም ተስፋ አስቆራጭ ንግግር መናገር የለንም። እግዚአብሔር መናገር የለብንም። እግዚአብሔር ምንም የሚሳነው ነገር የለም። ሁሉንም ነገር አንድ ሰከንድ በአንድ ጀንበር መቀየር የሚችል አምላክ ነው ያለን። ቸሩ እግዚአብሔር ለዚች እህታችን እንግዲህ ለዚች ህፃን ልጅ እንግዲህ እንደው ቸሩ እግዚአብሔር ያድንልን። ማዕዶትዬ ይህን ቪዲዮ የቀረጽኩት ቤተክርስቲያን እየሄድኩ ነው። ቀን ጓደኛኑን ብዬ የፖስተትኩትን ቪዲዮ ሪፖስትን ሜንሽን የሚያደርጉ ስለሌለ አልደረሰሽም መሰለኝ። ግን እችን ግጥም ስሚልኝ። ለሚያምን ይቻላል ይላል። በግ ጌታዋን የተማመነች ላቷን ውጪ ታሳድራለች እንደሚሉት አበው የቱን ችግሬ ነው ለአምላኬ የሰጠው? መቼ ነው ተመስገን የምላልፈው? በሽታ ህመሜ ከላይ ተቀርፎ ሰውነቴ ቢዝል ቢከፋኝ ባለቅስ ልፋቴ አንጀት ባያርስ ባንተ ሁሉም ያልፋል። ለሚያምን ይቻላል ጌታውን ያያስክር ይጥልል በትግል በቅዱስ ቃል ጨለማው ይነጋል። ማለቴ መዝሙር ደግሞ ነገ ጧት ተዘመረልሻለሁ ቤተክርስቲያን እየተዘመረ ያለው። እሺ ይህን ቪዲዮ ግን በእናታችሁ ሜንሽን አርጓት፣ ሜንሽን አርጉልኝ፣ ሪፖስት አርጋችሁ አርሱልኝ የኔ እናት። መጨካከኑ በስቷል። ጓደኛ በጓደኛ ላይ ይጨክናል። ወንድም በወንድም ቤተሰብ በቤተሰብ ላይ እንዲሁም ሁላችንም ጨካኞች እየሆን መተናል። በዚሁ በመሃል ከተማ በአዲስ አበባ ለበርካታ ዓመታት ጓደኛ የሆነቻትን ጓደኛዋን ጠርታ ቤቷ ከጠራች በኋላ የሞት ድግስ ደገሰችላት። ጉዳዩ የሚስ ወርልድ እህት የሆነችውን ቅዱሳን ይርጋለምን ነው የሚመለከተው። ታዲያ ፖሊስ መረጃውን በአሁኑ ሰዓት አውጥቶታል። እስኪ እንከታተል። የጓደኛ የክፋት ጥግ የታየበት የቅዱሳን ይርጋለም አሰቃቂው የግድያ ወንጀልና የፖሊስ ምርመራ ውጤት። የሚስ ወርልድ ኢትዮጵያ 2026 ተወዳዳሪ የሩታ ይርጋለም ታላቅ እህት ቅዱሳን ይርጋለም በጓደኛው አማካኝነት በተፈጸመባት አሰቃቂ እገዳና ግድያ አማካኝነት ህይወቷ ማለፏ በስፋት እየተዘገበ ይገኛል። ይህንን አጣርቻለሁ ያለው ፖሊስም የግድያዋን ሁኔታ እንዲህ ሲል አጋርቷል። በሟች ቅዱሳን ይርጋለምና ከትምህርት ቤት ጀምሮ በምታውቃት ጓደኛዋ ቅድስት ሙሉቀን መካከል የጠነከረ ግንኙነት አለ።
ታዲያ አንድ ቀን ወደ ሟች ስልክ ትደውልላታለች። አዲስ ኮንዶሚኒየም ቤት ተከራይቻለሁ መተሽ እይልኝ፣ በዚሁም ደግሞ የተገኘልሽ አዲስ ስራ አለ ስለሱ እናወራለን በማለት ወደ ቤቷ ትጋብዛታለች። እሷም ያለምንም ጥርጣሬ በንጹህ ልብ ኮዬ ፈጬ ወደሚገኘው ወደ ጓደኛዋ ቤት ታመራለች። ወደ ጓደኛዋ ቤት ስትደርስም ጓደኛዋ ከፍቅረኛዋ ጋር በመሆን አፍነው ያግቷታል። ካገቷት በኋላም ለቤተሰቦቿ በመደወል 2 ሚሊዮን ብር ይጠይቃሉ። ታዲያ ቤተሰቦቿ ይህንን በማዘጋጀትና በጭንቀት ላይ ሳሉ አጋቾች ቅዱሳን ስለምታውቀን ነፃ ብንለቃትም እኛን ማጋለጧ አይቀርም በማለት እንግዲህ ይገሏታል። በአሰቃቂ ሁኔታ ከገደሏት በኋላ አስክሬኗን ማንም እንዳያገኘው በማሰብ በተከራዩት ሌላ ኮንዶሚኒየም ቤት ውስጥ ይደብቁታል። ታዲያ ፖሊስ ባደረገው ክትትልም አስክሬኑን ማግኘት ችሏል። ሁለቱን ግለሰቦችም ፖሊስ በቁጥጥር ስር አውሏቸዋል። ታዲያ ያደረጉትንም አምነው ምን እንዳደረጉ ሳይቀር አስረድተዋል። የዚህች ልጅ ሞት ያሳዝናል። ከወዳጅ የሚመጣ አደጋ እየጨመረ ነው። ዘመኑ ሳይሆን የከፋው ሰዎች በጣም ከፍተዋል፣ አውሬ ሆነዋል። ለገንዘብ ለቁስ ብለው ሰውን ማጥፋትን ቀላል አድርገዋል። አብዛኞቻችን ከጠላቶቻችን ራሳችንን ለመጠበቅ ስንጠነቀቅ ወዳጆቻችን ነፍሳችንን እየነጠቁት ነው። በዙሪያችን ያሉ ሰዎች የኛን ድክመት የሚያውቁ እያጠቁን ነው። መርዝ እያበሉን ነው። መተት እያደረጉብን ነው። ሕይወታችንን እያጨለሙ ነው። እኛ እነሱን እንወዳለን፣ እንደክምላቸዋለን፣ እናዝንላቸዋለን። እነሱ እኛን ቆፍረው እየቀበሩ ነው። ይቺ ልጅ ጓደኛዋ ስትደውልላት ወደ ሞት አቅጣጫ እንደምትወስዳት ብታቅ ኖሮ ትጠነቀቅ ነበረ። ከፍቅረኛዋ ጋር ሆና ጓደኛዋን ማስገደል ለብር! ኦ ማይ ጋድ! ከጓደኞቻችሁ ራሳችሁን ጠብቁ። ሁሉም ጓደኞቻችሁ ጠላቶቻችሁ ናቸው እያልኩኝ አይደለም። ሁሉም ጓደኞቻችሁ ግን ወዳጆቻችሁ እንዳይደሉ እርግጠኛ ነኝ። ልንገራችሁ፣ የዛሬ ምናምን ዓመት ሕይወታችሁ ከቆመ ከጠላታችሁ በላይ በጓደኛዬ ብላችሁ የምታስቡት ሰው እንደሆነ ላረጋግጥላችሁ ወዳለሁ። ለዚች ልጅ ነፍሷን እግዚአብሔር አምላክ በአጸደ ገነት ያኑርልን፣ ቤተሰቦቿን ያጽናናልን፣ ከእንደዚህ አይነት ክፉ ሰዎች ይሰውረን፣ ያድነን። መልካም ቀን። ከዛ እንደዛ ሀፕን ካደረገ በኋላ በቃ ወደ ራሴ ስመለስ ነገሮችን ማስታወስ ጀመር። ምን ያህል ሰዓት ላይ ነበር? ኦንላይን ለምሳሌ 10 ሰዓት ነው 8 ሰዓት ነው? አዎ ከሰዓት አካባቢ ነው። ከሰዓት አካባቢ ነው። ከዛ በቃ ወደ ራሴ በደንብ ስመለስ እና ሳስታውስ ከስንት ሰዓት በኋላ ነው ይሄ ኮንሽስ የሆንሽው? እኔ ኮንሽስ የነበርኩበትን ሰዓት አላውቅም፣ ብቻ ግን ከሰዓት በኋላ ነበር። ይሄድ ነው ከምሳ ሰዓት በኋላ ምናምን ነገር ስለሆነ እሺ 8-9 ሰዓት 10 ሰዓት ምናምን ነበር። እሺ ከዚያ በኋላ ስንት ሰዓት ላይ ነው ኮንሽስ የሆንሽው? ማታ ስንት ሰዓት አካባቢ? ማታ 2 ሰዓት 3 ሰዓት እንደዚህ ነገር ኮንሽስ ስትሆኚ ብቻሽን ነሽ? ብቻዬን ነኝ። ከዛ እንትን ጥበቃው ነው መቶ እናቱ ምን ሆነሽ ነው ቅድም ወይ ስልክ ልደውልልሽ የሚመጣልሽ ሰው አለ ምናምን ነገር ሲለኝ፣ ከዛ አዎ እባክህን አስደውለኝ አልኩት። ከዛ በቃ በመከራ ነው ራሱ ያስታወስኩት። ከዛ ደወልኩለት ማለት ነው። እዛ ትምህርት ቤት ያለኝ ጓደኛ አላልኩም፣ ለሱ ደወልኩለት። ከዛ ለሱ ስደውልለት ለምን ነው ስልክሽን የዘጋሹ አስጨነቅሽኝ እኮ ሲጀመር መጀመሪያም አትሂጂ እያለኝ ነበር። አይወዳትም እሷን እና ለምን ነው ስልክሽን የዘጋሹ ምናምን ብሎ ተቆጣኝ። ከዛ በእናትህ ድረስልኝ በቃ እንደዚህ ተፈጥሮ ምን እንደሆንኩ አላውቅም እና በቃ ድንዝዝ ብዬ የሆነ በቃ ናምቦኛለሁ፣ ደህና አይደለሁም እና ድክም ይለኛል፣ አሞኛል መሰለኝ አላውቅም ምን እንደሆንኩኝ ማለት ነው። እና በእናትና ቶሎ ድረስልኝ ምናምን ስለው የዛኔ ባጃጅ ከተማ ላይ መንቀሳቀስ አይፈቀድም ነበር ማለት ነው። ከተማ ባጃጅ ያለው የያዘ ጓደኛውን ጠርቶ ከተማ የትራፊክ ምናምን ጥሶ ነው ላይ መጣ። ጥሶ መጥቶ ምናምን ነገር አገኘኝ። ሲያገኘኝ በቃ ግርጥት ብያለሁ። ከዛ እኔ እንዴት እንደሆነ አላውቅም፣ ብቻ ግን እግዚአብሔር ይባርከው እንደዛ በማድረጉ ማለት ነው። ሐኪም ቤት እንሂድ፣ ለማንኛውም ሐኪም ቤት እንሂድ። የታለሽ ቃል ኪዳን ያለኝ አላውቅም። ሌላ አብሮሽ የነበረ ሰው ነበር አልነበረ? ምንድን ነው የሆንሽው? ምን እንደሆንኩ አላውቅም።
አሞሽ ነው በቃ የሆነ ድካም ስሜት ይሰማኛል በጣም የመዛል ስሜት ይሄ ናውዣ የማዞር ምናምን ስሜት ይሰማኛል በቃ የሆነ መተኛት እርፍ ማለት ነው የምፈልገው ምናምን ለማንኛውም እንሂድ ታይ ምናምን ብሎ ወሰደኝ ከዛ ሄድን ከዛ ሄድንበት ሐኪም ቤት ወንድ ነው ከዛ ገብቶ ሲያወራኝ ኮምፎርታብል አይደለም በቃ በነፃነት ማውራት አልቻልኩም ማለት ነው ከዛ በኋላ የሆነች ነርስ ነች ዝም ብላ እንደዚህ አይታ ሁኔታዬን አስተውላ እንትን ቆይ አንዴ አንተ እንትን በል ምናምን አንዴ እንትን ላውራት ምናምን ብላ እሷ ነች ቀስ ብላ ስታወራኝ አላውቅም እንደዚህ ምናምን ስላት ከዛ እንደዚህ ሊሆን ስለሚችል ፈቃደኛ ኮርሽ እንደዚህ ቼክ ላድርግ ምናምን ስትለኝ ቼክ ስታደርግ ውስጥ ልብስ የለም really we confirmed መጀመሪያ ኮንፈርም ያደረግነው በቃ እንደዚህ አሶልት ይኖራል ብለን መጀመሪያ በሱ ከዛ ውስጥ ልብስ የለም ከዛ በኋላ ቼክ ይደረግ ተብሎ ቼክ ሲደረግ ከስንት ብቻ what okay ትልቁ ዳርከስት የምለው ሴክሬት ይሄ ነው ቤተሰብ እንዳይጎዳ ብዬ የደበኩት ነገርም ይሄ ነው በቃ ላይፌንም እንደዚህ ሽፍት ያደረገው ስቶሪ ይሄ እና ከዛ በኋላ ከሷ በኋላ ራሱ እኔ ሴት ጓደኛ ምናምን አይወጣልኝ አብዛኞቹ አሳልፈው ይሰጡኛል አድቫንቴጅ ለመውሰድ ይሞክራሉ እና ከባድ ነበር እኔ እንደውም የዛን ሰዓት በጣም ይሰበረኝ ይሄ ከእንትኑ ከሪፑ እንደውም በጣም ይሰበረኝ በቃ የረጅም አመት ጓደኛዬ እና ማውራት ሁሉ አልችልም ነበር sorry እንደሰማችሁት ነው በአሁኑ ሰዓት ማን ነው የሚታመነው ህዝብ ለህዝብ መተማመን አቅቶታል ጓደኛ ለጓደኛ መተማመን አቅቶታል ምንነካን ኢትዮጵያኖች ብዙ ሩህሩህ ወንድም እህቶች አሉ ነገር ግን አንዳንድ ሰዎች ደግሞ የጭካኔን ጥግ እያሳዩን ይገኛሉ ለመሆኑ ምን ለማትረፍ ተምሎስ ነው ስንት ሺህ ዓመትስ ለመኖር ተብሎ እንደዚህ በሰዎች ላይ የጭካኔን ጥግ የምናሳየው ደግሞ እዚሁ መሃል ከተማ ላይ ይፈጽማሉ ወዳው ይያዛሉ ምን አይነት አስተሳሰብ እንደተጸናወተን ግራ እየገባን ይገኛል ብቻ ቸሩ እግዚአብሔር ምሕረቱን ያምጣልን ጸሎት መነገድ ተጀምሯል የ1500 እንደዚህ እያለ ይቀጥላል ትውልዱ በአሁኑ ሰዓት እየተበዘበዘ ነው በሐሰተኛ ነቢያቶችና ፓስተሮች እናንተ ትላንትና አካውንት ገብቶልሃል ብለህ ጸልይልኝ ባንክ ቤት ሲሄድ ግን አጭበርባሪ ብለው ነው ያሰሩኝና እባክህን የእግዚአብሔር ሰው ምን ፈለክ የጌታ ባሪያ ገንዘቡ በንግድ ባንክ ነው ወይስ በአዘር ባንክ ነው የተላከልኝ ከላይ ባንክ ስጠይቅ ምናምን 3 ጊዜ ተመላልሼ ስጠይቅ ገንዘቡ አልገባም አሉኝ አንተ ደግሞ ገብቷል ብለኸኝ ነበር ስርዓት ያዝ በዘንጋዳ ንፍሮ በተሟሸው አፍህ የጉንጭን ቅርሻት አትጥፋ በሁለት ሐሳብ የሚያነክስ ተብሎ እንደተጻፈ በጌታ ሚራክል እምነት ስላልነበረ ገንዘቡ ተመላሽ ሆኗል እኮ የምድር የፋይናንስ ህግ ነው እንደዚህ አይነት ስርዓት የሚከተሉት አሁን ለምሳሌ መንግስት በጀት ይበጅትና ሰኔ መጨረሻ ላይ ገንዘቡ ካልተጠቀመ ተመላሽ ሆኗል ይባላል እግዚአብሔር የለቀቀውን በጉባኤ መካከል ኳትሪሊየን የምነግርህ በሰማያዊ ቋንቋ ነው ካልገባ የራስ ጉዳይ እሱ ነው የገረመ ገና የምድር ቆይታ እንዲያበቃ ነፍስ ወደ ሰማይ ተመላሽ እንድትሆን አደርጋለሁ እሱ የተናገረ የጌታ መንፈስ ነው አሁን እኔ በስጋ ነኝ በሚገባ ቋንቋ በትርጉምም ጭምር አስተምራለሁ ይኸውልህ ሰው ልትበድል ትችላለህ ሰንበዲን ልታሳዝን ትችላለህ እግዚአብሔር ግን ስትበድል ይበቀልሃል ወደሱ የሚመጡትን ህዝብ ያሸሸህበት ነው ምክንያቱም እግዚአብሔር አይሰራም እግዚአብሔር ውሸተኛ ነው ይላል ይባስ ብሎ ታዲያ እነዚህኑ ሐሰተኛ ነቢያቶችና ፓስተሮች በትላልቅ ሚዲያዎች ሳይቀሩ ትላልቅ ጋዜጠኞች ሳይቀሩ እያቀረቧቸው ይገኛሉ ለመሆኑ ሀይ የሚል ሰው ጠፋ እነዚህ ሰዎች አላማቸው ተስፋቸው የህዝብን ገንዘብ የድሃውን ገንዘብ ክርስቶስ ያላለውን ወንጌል የማይለውን ወንጌል የሚለው ክርስቶስ ተናገሩ ስለ መንግስቴን ተናገሩ መስክሩ ነው ነገር ግን በጸሎት ሰበብ
ብር እየሰበሰቡ ያሉትን ሰዎች እውቅና እየሰጡ ያሉ ሰዎች አሉ። እነዚህ ሰዎች ኃይል ሊባሉ ይገባሉ። እንደገና በሰው ገንዘብ እያካበቱና የድሃን ገንዘብ እየሰበሰቡ ያሉ ሰዎችን ትላልቅ ሚዲያዎች ላይ ቲቪዎች ላይ እየወጣን ካቀረብናቸው ለነሱ እውቅና እንደሰጠን ነው መቆጠር ያለበት። ኦኬ አንዳንድ ጊዜ ሲደብረኝ ፊልም ማየት ሲያስጠላኝ ወይ ኳስ ከሌለ በትርፍ ጊዜ የማደርገው ምንድነው እነዩ ጩፋን እያየው መዝናናት ነው። የሚያደርጉት ነገር በሙሉ ያስቀኛል እና ይሄንን እያየሁኝ መዝናኛውን አንድ ጓደኛዬ ትዝ አለኝ። አንድ ነብይ የሚባል ሰውዬ ስሜን ከናባቴ ጠርቶ ድግም ታስደግሞብሻል አላት ጓደኛው። ኖርማል ጓደኛ ምንም ነገር የሌለው ማለት ነው። ወይም ሊኖራቸውም ይችላል አይ ዶንት ኬር ብቻ ግን እየነገረኝ ነውና ከናባቱ ነው አይጠራው። ከዛ ልጅቷም የገባት ስለነበር አንድ የእስራኤል ዳንሳ ጋር ሄዳ እንዳትበላ የሚልሽን ነገር እንዳትነግሪ ምናምን ስላላት ትንሽ ነቅታበታለች እዚህ ነብይ ተብየው ላይ። እኔ የዱርዬ ማአት እኮ ግራ አጋባል እና በቃ ልጆቹ ሙድ ይዘው ምናምን አለፉት። እንደዛ ባይሆን ግን አስባችሁታል? በቃ ህይወቴን ያበላሸው እኮ እሱ ነው ብላ እሱ ላይ እርምጃ ብትወስድበት የሆነ ነገር የስንት ሰዎች ህይወት በእነዚህ ሐሰተኛ ነቢያቶች እንትን ተበላሸ ምናምን እያልኩኝ እየተገረምኩኝ ስለ ባህር ዳር ዘንዶ መወጋት እግዚአብሔር ያሳያችሁ። ከአዲስ አበባ ወይም ከወላይታ ሆኖ እኮ ነው የባህር ዳርን ዘንዶ የሚወጋው እዩ። እና በጣም እየሳኩኝ ነበር እና እኔ ትንሽ በነበረችኝ ቆይታ የባህር ዳር ህዝብ እንኳን በእግዚአብሔር ስም በራሱ ስም ማጭበርበር የማይችል ህዝብ ነው። በጣም የዋህ፣ በጣም ሐቀኛ፣ በጣም ቀጥተኛ ህዝብ ነው። በዚህ መጠን እንትን ነው ፎርዳት ማተር አንዳንድ ነገሮችን በግልጽ መነጋገር መቻል አለብን። ባህር ዳር ወንጌል ጽፋ በእጇ ለነዩ ጩፋ ስትሰጣት እነዩ ጩፋ ዘንዶ እያመለኩ ነበር። እነ አዳልሞቴ እነ ወገን ሰላን ምናምን እነ ያረሲው አመቤት ወይ አማልክት አይደሉም ወይስ እነዩ ጩፋ ጋር የሰላም ውል ተፈራርመዋል? እነዩ ጩፋ እነ ቆሪጥን አይወጉም፣ ያረሲው አመቤትን አይወጉም። ሁልጊዜ ሲወጉ ባህር ዳር ነው የሚሄዱት። አይ ዶንት ኖ ማለት አስቴር በዳኔ ይተነፈጋል አለች አማራና ኦርቶዶክስ። እነዚህ ደግሞ ሁልጊዜ ሲወጉ ባህር ዳር ነው የሚወጉት፣ ጎንደር ነው የሚወጉት፣ ሌላ ቦታ አይወጉም። እኔ ካይምሮዬ በላይ ነው የሚሆኑብኝ። ወዳጄ የአማራ ህዝብ ክርስቲያን ነው። ምን አይነት ክርስቲያን እንደሆነ ጠጋ ብለህ ያው ሂድና ገዳማቱ ነው ያቸው። በእንዴት ባለ ዜማ እንዴት ባለ የብራና ጽሁፍ ታሪክ እንትን ብለው እንትን እንዳሉ አንድ መጽሐፍ ለመጽሐፍ አንተ አሳርህን ስታይ እነሱ ቆዳ ፍቀው ቀለም በጥብጠው ከጥላሸትና ከቅጠላቅጠል ቀምመው እንዳይጠፋ አድርገው በጥንቃቄ እየጸለዩ ጽፈው ነው ወንጌልን ለዚህ ያደረሱልን። ሁልጊዜ ጥቂት ኖሌጅ አደገኛ ነች። ሁልጊዜ እኔ ፕሮቴስታንት ነኝ። ፕሮቴስታንት ስሆን ግን ፕሮቴስታንትነቴ ወይም ወንጌል አማኝነቴ የሚመሰረተው ኢትዮጵያዊነት ላይ ወልፈት አልልም። አዎ አባቶቼ ኩሮዎችም ጀግኖችም ናቸው። ሶሪ እኔ 16 ዓመት ያግባት ምናምን ይሄ ከህግ አንፃር እንዴት ይታይ ምናምን አይመለከተኝም። ባይዘዌ ማንም ሰው በኢትዮጵያ ህግ ከ18 ዓመት በታች የሆነች ሴት ካገባ ወንጀል ነው ይላል የኢትዮጵያ ህግ። አይዶን እንዴት እንዳመቻቹት በጫግሏ ጊዜ አባቴን አፈቀችኝ የምትልን ልጅ ያገባ ሰውዬ ነው ባህር ዳር ሄዶ ዘንዶ የሚወጋው ሰፈሩ ያለውን ስግብግብ ዘንዶ ሳይወጋ። እኔ በጣም ሁላችሁንም የምመክራችሁ stay away from አማራ።
ከአማራ ጥላቻ ራሳችሁን አርቁ። አስቴር እንደዚህ አይደለ ያለችን ይተነፍቃል አይደለ ያለችን ባይዘው አስቴር አንደኛው ፓርት ነች። በነገራችን ላይ ኦሮሞ አይደለች። ይሄም ወላይታን አይወክልም። በቃ እነዚህ ግለሰቦች ናቸው፣ ተከፋዮች ናቸው። እንጀራቸውን የመሰረቱት በጥላቻ ላይ ናቸው። they are called cripples። ሌላ ነገር ሰልተው መብላት አይችሉም። በ1984 ናምባችሁት የለ እነዛ ቢግ ብራዘር ዙሪያ ያሉ ክሪፕሎች ናቸው። በቃ ከመስራት ስለማይችሉ ማድረግ ስለማይችሉ እንትን ይላሉ። በቃ ስርዓቱን እንትን እያሉ ይኖራሉ። መለስ ዜናዊ ያመጣብን ዕዳዎች ወይም ደግሞ በአኒማል ፋርም ሞሊን አስታውሳችኋት የስኳር ተራራ አለ ምናምን እያለች የምትሰብክ ወንጌል እንደዛ አይደለም። አብረነው መከራን ልንቀበል ነው የተጠራ ነው። ጌታ ኢየሱስ ክርስቶስን እየመሰልን ልንኖር ነው። ከድሃ ወገናችን ጋር ልንቸገር፣ ጥላቻን ከውስጣችን ልናወጣ እንጂ ወንጌልን ያመንነው ማህበረሰብን እንደ ማህበረሰብ ልንጠላ አይደለም። እነዚህን ነው ፓስተር የምንለው፣ እነዚህን ነው ነብይ የምንለው። አዳልሞቴን ውጋ፣ አቴቴን ውጋ፣ ቆሪጥን ውጋ። ባህር ዳር ብቻ አትሄድ፣ ግድ የለም የባህር ዳር ህዝብ ለባህር ዳር ዘንዶ ይበቃል። እደግምላችኋለሁ፣ የባህር ዳር ሰው እንኳን በእግዚአብሔር ስም በራሱም ስም ማጭበርበር አይችልም። በጣም የዋህ ህዝብ ነው። የጣና ገዳማት ምስክር ናቸው ምን አይነት መንፈሳዊ እሴት እንዳለ። ባህር ዳሮች በጣም ነው የምወዳችሁ። አንድ ቀን መጥቼ በቅርብ እሱን እጎበኛችኋለሁ። በጣም ነው የምወዳችሁ። የምትወዱኝ ከሆነና እንድመጣ የምትፈልጉ ከሆነ እና እንቀበልሃለን እያላችሁ ጻፉልኝ። ባህር ዳሮች ብቻ። እግዚአብሔር ኢትዮጵያን ይባርክ። ግን እናመሰግናለን። እንደሰማችሁት ነው። ዓለም ትጣፍጣለች እንደ ስኳር ማለት ነው። ስኳርና ውሃ እያሳሳቀ ሙልጭ አድርጎ ግን ይወስዳል። ሰናፍጭ ግን ትመራለች። ግን ለጤና ያላት ጥቅም ደግሞ እጅግ ኃያል ነው። የኦርቶዶክስ ተዋሕዶ ቤተክርስቲያንም እንደዛ ናት። ያሰማለን። ውድ ኦርቶዶክሲያን እስከዚህ ሰዓት ድረስ አብራችሁ ለቆያችሁ አመሰግናለሁ። በቀጣይ ቪዲዮዎች ከምንገናኝ ድረስ ሰላም ቆዩ።